እኔ በመጣው ግን በሳምንት ጓደኛዬን ገደሉት። የዋሳ ልጅ ነው። እግሬ በገባ በሳምንት በሽጉጥ የገደሉት ቤቱ ቁጭ ባለበት። እኔና እሱ ደግሞ መኪና እየተቀያየር እንነዳለን። እናንተ እዚህ ጋር በሰው ነው ያያችሁት አይደል? የሰው ልጅ መታመሙ በሲጋራ በጫት በምን አስሪውን መንቀሳቀስ አልሰለቸውም። በቃ እንደ ልጅ ነው። ልጅ አለው፣ ባለትዳር ነው። ለኔ ግን አባቴም ነው። እናትህ ማሚዬ ሞታለች። እሷም በእኔ ምክንያት ነው የሞተችው። ድሮ የእሱ መበላሸት እኔን ይጎዳኛል። በቃ የእሱ ከ10 ዓመት በፊት ነው ሳውዝ አፍሪካ የተሰደድኩት። ግን ለራሱ መሆን አልቻለም። ጥሩ ልጅ ነው፣ ግን ለራሱ መሆን አልቻለም። ባለማስተዋሌም ተጎድቻለሁ። ማነው ስም? ማኑኤል። አማኑኤል ለመጣ ወደፊት ለፊት ሁሉ እኔ ታሪክ ነበር። ሁሉ እኔ ታሪክ ነው። አሁን እዚህ ጋር ቅማለሁ አጨሳለሁ የሚል በሙሉ እውነተኛ አይደለም። እኔ ውስጥ ነበር የነበረው። ብዙ ሰው መስክሮልሃል፣ ሰምቻለሁ። ሳውዝ አፍሪካም ነበርኩ 10 ዓመት። ሳውዝ አፍሪካ 10 ዓመት ነበር። ከዛስ መጣሁ አመቴን ሳውዝ አፍሪካ እዚህ ጫት ሳቆም እዛ ሄጄ በውስኪና በሄኒስና በእንትን ነው ስራጭ ማድረው። እኔ በመጣው ግን በሳምንት ጓደኛዬን ገደሉት። የዋሳ ልጅ ነው። እግሬ በገባ በሳምንት በሽጉጥ የገደሉት ቤቱ ቁጭ ባለበት። እኔና እሱ ደግሞ መኪና እየተቀያየር እንነዳለን። እንዴት መጣ ከሳውዝ አፍሪካ? አላውቀውም። ውስጤን የመረ ቤተሰብ አለኝ አሜሪካ፣ ወንድሜ። እኔ እንደው መክሮ የምትናገር ነው መሰለኝ። መክሮክ? አዎ። ማ እሱ? ምክንያቱም አንተ የምትለኝን ነው የሚለኝ። ቀን በቀን አይሰለቸኝም። አልሰለቸውም። በቃ እንደ ልጅ ነው። ልጅ አለው፣ ባለትዳር ነው። ለኔ ግን አባቴም ነው። እናትህ ማሚዬ ሞታለች። እሷም በእኔ ምክንያት ነው የሞተችው። ድሮ እኔ የትም ነው ሰፈሬ፣ የትም ሰፈሬ ነው። በጣም ነው ሰው ሁሉ ነው የሚወደኝ። በትዕቢትም አንደኛ ነኝ። በትዕቢትም አንደኛ፣ በፍቅርም አንደኛ ነኝ። ሰው ሁሉ ይወዳል። ሁሉም ለኔ ነው የሚያዝነው። የትም ነው ሰፈር? የትም። እሷን ተመሪያለሁ ዛሬ። ሱሰያ የትም ነው ሰፈሩ? ያገኘኝ ቦታ ላይ ይሄ ሊሰፈሩ የት ነው ስትል እዚህ አካባቢ ነው፣ ግን ቤቱን አናውቀውም ነው የምትባለው። የትም ገብተህ የምን ልጅ ነኝ። መርካቶ ግባ፣ እዚህ አካባቢ ነው ቤቱ ትባላል። ቦሌ ግባ፣ ቦሌ ውስጥ እዚህ ጋር ነው ሰፈሩ ትባላል፣ ግን ቤቴን አንድ ሰው ያውቀው። እናንተ እዚህ ጋር በሰው ነው ያያችሁት አይደል? የሰው ልጅ መታመሙ በሲጋራ በጫት በምን። እኔ ግን ወገቤ አስሪውን መንቀሳቀሰው። ሳውዝ አፍሪካ እያለሁ ጫቱን አቁሜ በሲጋራ ብቻ። እኔ ሲጋራ አልችልም። እኔ አልዋሽም፣ እውነት። ማንም ሰው ቫይብሬት ያደርጋል አይደል? እኔም አደርጋለሁ። ወንድሜ ኩራውን፣ እውነት እሱ ይኩራ ማለት ሱስ እርድና አይደለም፣ በሽታ ነው። እውቀት አይደለም፣ እብደት ነው። ስኳር ቢያምህ፣ HIV ቢያምህ፣ እኔ HIV መድኃኒት የለውም፣ ስኳር መድኃኒት የለውም። እንደው የበሽታዎች ሁሉ ክፉ ደግሞ ስኳር ነው። ከHIV ሁሉ በላይ ስኳር በሽታ የመጨረሻ ክፉ ነው። ከስኳር ሁሉ በላይ ይሄ ወራዳ ነው። ቢያንስ ስኳር ቢያምህ እኮ አንተ ሰው ሪስፔክት ያደርጋል። ክብርህን፣ ይሄ እኮ ክብርህን፣ ገንዘብህን፣ ህይወትህን፣ ማንነትህን፣ ሞራልህን፣ ቤተሰብህን ሁሉ ነው የሚገለው። በስኳር እኮ ብትሞት አንተ ብቻ ነው የምትሞተው። አሜሪካን ያለው ቨርጂኒያ ውስጥ ነው። አንድ ቀን ጠልቶኝ ያውቃል። ባገኘኝ ቁጥር ነው ምክር ነው። እስቲ ለሱ ሕፃን ልጅ ነኝ አሁን፣ ለሱ ትንጥዬ ልጅ ነኝ። ልጅ አለችው አሁን ኦልሬዲ ደርሳለች። ባቢ ትለኛለች ይላል አሁን እንደውም ሲተር you are lecture for a man and for me ትላለች አለ። በቃ ለሁለታችን ሌክቸር ስሰጥ ነው የምትኖረው ሁሌ ትላለች። መኪና እስከ መገልበጥ ሁሉ ምናምን ደርሷል። በበፊት በጫት በነበረኝ ላይፍ እኔ አንድ ቀን የኢትዮጵያ ጫማ ልብስ ለብሼ አላውቅም። ሁሉ ከአሜሪካ ነው። በዛ ነበር ያደግኩት። እውነት መቆላመጥ ነው የሚባለው፣ ቅንጦት፣ ቅብጠት እሱም ነው መሰለኝ። አሁን ነው ብቻ አላውቀውም። አሁን የምትላቸውን ስታስተምረኝ ነው እውቀቱ አለ። አዎ አለኝ፣ አውቀዋለሁ፣ እናገራለሁ፣ ግን አልተገብረውም። አራዳ ነኝ እኔ። ምክንያቱም አለመተግበር ይኖርድነ
እርድና የምታውቀውን አለማድረግ ነው። በቃ ያን ብዬ ነው እንዳስብ ቅድም እየነገርኳት ነበር ለሆነች ልጅ አንተ አሁን የከሳቱን ስታስተምር እኔ ለሷ ግን እየነገርኳት ነበር። አይ ነው አራድነት አይደለም አልኩ። አሁን ምን አለ እዚህ ኃይል አለ። ይኸውልህ አሁን አንተ ያቃተ መስሎ ነው። ይኸውልህ እዚህ ጋር አንድ የኔ ልጅ አለች፣ እዛ ጋር የኔ ልጅ ነች እና ሳታጨስ ብላ አታውቅም። አንድ ሳምንት አለፋት እና እየታገላት እየጣላት ይሄ ዊዝድሮዋል ሲምፕተሙ አለው። ሰማይ ሱሱ ስትገባ ከፍለን የገባው ስትወጣ በነፃ አትወጣም። ዶንት ፎርጌት ከፍለን የምትወጣ ስትገባ ቤተሰብን ከፍላል እንዳትረሳ። ስትወጣ ጓደኞችን ትከፍላል። ሱሱ ስትገባ ገንዘብን ከፍላል። ስትወጣ በነፃ አይለቅህም። እየተንቀጠቀጥክ ነው የምትወጣው። አሁን አንዳንዱ ፔኑን በቃ ኤክስፒሪየንስ ላለማድረግ ማጨስ ይቀለዋል፣ መጠጣት ይቀለዋል። ስትገባ ልጅነትን፣ መልክን፣ ክብርህን ከፍለሻል። ስትወጪም እንደዚሁ ከፍለሽ ነው የምትወጪው። አስታውሳለሁ 2011 አንድ ልጅ ሰኞ አላጨሰም፣ ማክሰኞ አላጨሰም፣ ሮብ ዕለት አንቀጠቀጠው። ከዛ ሲንቀጥ አሳዘነኝና ሂድ ቢሮ አጭስ አልኩት። ይግደለኛል እያጨስኩትም ይገለኛል። ይሄ ሐሺሽ አለ። አሁን ትጮም ሊገለኛል ይግደለኝ እና አሁን እሱ ሁሉ ታሪክ አልፎ ማስተርሱን ይዞ ትዳር ይዞ እና ማለት የሆነ ዊክ የሆነ ዴስ ፔንፉል የሆነ ታይም ታሳልፋል። እና እንደዛ ባረገ ቁጥር ይሄድክ ቆይ አንዴ አይሰራም። ከገደለ ይግደልህ። ለየት የሚለው ነገር ከጧት ጀምሮ እስካሁን ስንማር አንድ ነገር ገብቶኛለች። አንድ ነገር ሌላውን አውቃለሁ ብያችኋለሁ። እሱ ያለውን በሙሉ አውቃለሁ። አንድ ነገር የገባችኝ ምንድነው? እኔ ራሴን ያመኛል፣ እኔን ያፋሽገኛል፣ እኔን የሆነ እንቅልፍ ይለኛል። ይሆን ይልሃል። የሁለታችን ግን ልዩነት አለው። በእኔ ስሜት የኔ ሲጋራው ነው፣ የኔ መጠጡ ነው። አንተ ጋር ግን ለምን መጠጡ አልሆነ? እሱን ነገር እንዳስብ አድርጎኛል። ትልቁ መልስ እሱ ነው። ምርጥ ነገር የነገርከኝ። እንቅልፍ ይልሃል። አሁን ሱሱን ስታው እንቅልፍ ይልሃል። ተጠቅልለ መተኛት ነው እንዴ? ብርቅ ነው እንዴ? ላሽ ገብተህ በቀን ብርድ ልብስ ውስጥ ገብተለት። እኔ ባይተው ኤኒ ታይም ነው የምተኛው። ኢቭን ቀን ስተኛ ሁሉ ብርድ ልብስ ውስጥ ገብቼ የምተኛው። አሁን አንዳንዶች እንቅልፍ አለኝ። ለምሳሌ አዛጋችሁ ባይተው ዝም ብሎ አይደለም ያዛጋችሁ። እግዚአብሔር አፍን ክፈት ብሎ ክፍት አፍ እንድትሆን አይደለም ይሄን ሲስተም ያስቀመጠልህ። ሰው ሲያዛጋ የፊት ለፊቱ የአንጎል ክፍሉ ቅዝቃዜ አብዞርቭ ያደርጋል። ውሻ እኮ የሚያለከልክበት እኮ ምክንያት አለ። የውጩንና የውስጡን ሙቀት ባላንስ ለማድረግ እያንዳንዱ ነገር ዲቫይን ኢንጂነሪንግ አለ። ስለዚህ መጀመሪያ ማመን ነው። ከዛ በኋላ እግዚአብሔር እንደሚችል ማመን ነው። ከዛ ሲቀጥል ይቅርታ መጠየቅ ነው። ዘንድሮ አንድ ሰው ከተለወጠ ከዚህ ዙር ተሳክቶልኛል። እኔ ለሁሉም ሰው አይደለም ማስተምረው፣ ለጥቂት ሰው እንጂ ወይ ሁሉም ሰው ይቀየራል ብላ የመጣ ሁሉ ይሰማኛል፣ የሚቀጥለው ዓመት ያቆማል፣ በቃ ከዚህ በኋላ ያጨሳል። ያው ማወራውን በመላው ዓለም ይከታተላሉ፣ ያጨሳል። ግን ከዚህ ውስጥ 5 ታሪኩ የሚቀየር ሰው ካገኘው ተሳክቶልኛል። እሱን ማለት እሱ ቅድም እዚህ ጋር ሲመጣ እንደዚህ ያለኝ፣ ይሄንን ተው እኔን አሳያቸውን ያለኝ። ይሄንን ኢየሱሰኛ ወይ በራሱ አይማርም ወይ በሰው አይማርም። አንተ ደግሞ መማር አለብህ፣ በሰውም መማር አለብህ፣ በራስህም መማር አለብህ። ማላ ከዚህ መልካም ወጣት እሱ ነው ገፋፍቶ ይላክ። ዛሬ ዓመት እንደመጣው ነበር መጣው። እኔ ግን መጠጥ ቤት ነበር ማመሸው። ቢዚ ነህ? በጣም የምገባው ማታ ነው። ሰውም ሊጠይቀኝ ሲመጣ የለም እኔ ቤት የለሁም። ከገባው ጊዜ ጀምሮ ቤት። የት ነው የምትኖረው?
ማንን? የቤተሰብ ቤት እናትህ ስንት ጊዜው ነው ከሞቱ? ስንት ጊዜው ናቸው? ሬዲሷ ስትሞት ነው እኔም ከሀገር የወጣሁት እንጂ ከዛ በፊት ነበር አሜሪካ የምገባው። እኔ የሚሄድ የምንም ሀገር ፍላጎት አልነበረኝም። ወንድሜን በጣም አሰቃይቼዋለሁ፣ በጣም ጎድቼዋለሁ። እኔ ብዙ ጊዜ ነው ድል ይጣልኝ። አሁን ስመጣ እንኳን የዛሬ ዓመት የመጣው ቀን እንትን ሊልኩኝ ብለው ማለት ነው እኔ ነኝ አገባለሁ አልሄድም ነው ያልኳቸው። የትም ቦታ የትም ሀገር አልወጣም ነው ያልኳቸው። በቃ በሱ ነው ወሽመጡን ቁርጥ ያደረገው። ትጠጣለህ? እስማ እንደ ስፖንጅ በቃ ምጥጥ። ትላንት ስለ ዓላማ ሳስተምር ምን አልክ እንጂ በጣም እየሳኩኝ ነበረ በእውነት ቃላቶቹ በጣም ይገርሙ ነበርና ለካ እኔም ዓላማ ስላልነበረኝ ነው ያልኩት። ራሴን የጠየቅኩት እኔ ብዙን ጊዜ አልልም እንዲህ ነው የምለውና እል ነበር እዛው ጋር ቁጭ ብዬ በጣም ሰርፕራይዝ እየሆንኩ ነበር። እንትን ስለኝ ነበር። መልክህን አሁን ከዛሬ 10 ዓመት በፊት የነበረው መልክና የአሁኑን ስታዩ ልዩነት የለም? ወንድሜ አሁን እንደዚህ ከደወለ ይነግራል። እኔ ነኝ ሽማግሌ አንተ ነህ ሽማግሌ ይለኛል። እንግዲህ ትልቅ ነኝ እና እኔ ነኝ ሽማግሌ አሁን ለሱ። ምክንያቱም ፊቴ ሁሉ ተውኩ። እኔ ድሮ ሁሉም ነው እንደውም ለፊቴም ለሁሉ ነገሬም በጣም ነበር የሚሳሱልኝ ሰዎች። ፀጉር ሁሉ ይያዝ ነበር እንደ ሴት እንደዚህ በቃ ሉጫም ስለነበር በዛ ላይ እሱ ነው ተንከባክቦ የሚያሳድገኝ። ዛሬ ግን ኃይል አለ፣ የእግዚአብሔር ኃይል አለ፣ የመንፈስ ቅዱስ ኃይል አለ። እናቱም ነች። እሱናማ ይሄው ደወለ እስቲ ሄሎ ተናስተልኝ። እንዴት ነው? ሰላም ነው ወይ? ዮናታን አክሊሉ እባላለሁ። እንዴት ነህ? ሄሎ ዮናታን አክሊሉ እባላለሁ። እንዴት ነህ? አዎ ዮኒዬ ሰላም ነው ወይ? እንዴት ነህ? በጣም ጌታ ይባረክ። በጣም ጌታ አንሶ ሀፒ በቃ በማግኘቴ ደስ አለኝ በጣም። ወንድሜ ደግሞ ወደዛ መምጣቱ በጣም ደስ ብሎኛል። በቃ እየነገረኝ ነበር እኮ አሁን እያወራን እያለን የደወልከው። አዎ በጣም በቃ በጣም የምወደው ወንድሜ ነው። በጣም ልቤ ተጎድቷል። በቃ በሱ እንደው ጥሩ ልጅ ነው በጣም ግን በቃ አዎ እየነገረኝ ነበር አሁን እያስተማርኩ። አዎ በጣም አስቸግሬዋለሁ፣ በጣም በድዬዋለሁ። ሳውዝ አፍሪካም ነበርኩኝ፣ ወደዚህ ተመለስኩኝ። በጣም ነው የምጠጣው እና በጣም ህይወቱን የመከራ አድርጌዋለሁ አለኝ። ወይ እኔን ማስቸገር አይደለም የሱ መበላሸት እኔን ይጎዳኛል። በቃ የሱ ከ10 ዓመት በፊት ነው ሳውዝ አፍሪካ የሰደድኩት። ግን ለራሱ መሆን አልቻለም። ጥሩ ልጅ ነው ግን ለራሱ መሆን አልቻለም እና ውስጤን በጣም ይሰማኛል። በተረፈ እሱን ስለጎዳ ነው የሚሰማኝ። ይሄ ነው የማለው። ግን ብዙ የተበላሸበት ነገር አለ እና በቃ በሱ ነው ትንሽ ማዝነው እንጂ በጣም ግን ጌታ ይባረክ። ይህንንም እድል ፈንታ ማግኘቱ ይህንንም ትምህርት ማግኘቱ ለእኔ ትልቅ ነገር ነው። በሱሱ ውስጥ አለ፣ ደስ በማይሰኝ ህይወት ውስጥ አለ። መቼስ ያው እግዚአብሔር መልካም ነው። ግን ይቅርታ ሊጠይቅ ይፈልጋል። ኧረ እኔ መች በደለ? ያው መቼስ ካለ ይሆንሽ እኔ ይቅርታውን በጣም እቀበላለሁ። በጣም የምወደው ወንድሜ ነው። ያሳደግኩት ነው ህፃን ሆኖ ልጅ ሆነን በቃ ዝዬ ነው ያሳደግኩት እና በጣም የምወደው ወንድሜ ነው። የሱ ጉዳት ደስ ስለማያሰኘኝ ብቻ ነው። ይሄው አናግረው። እሺ ማደርዬ እወድሃለሁ፣ አከብርሃለሁ በጣም ተቋለ ደግሞ እሱ አይዞህ ወንድሜ አሁንም ቢሆን ያው ዳማን እሱን ትምህርቱን ተምረህ ሁሌ መልካም ሰው እንድትሆን የኔ ፍላጎት፣ ሌላ ነገር አይደለም። ማማን እሺ በጣም ነው የምወድህ፣ በጣም ነው የምወድህ። ይሩትዬንም እወድሻለሁ በልልኝ። በዛ በጣም ጥሩ ልጅ ነህ። ግን ራስህን አሁን ከዚህ በኋላ
በቃ ሰው መሆን መቻል አለበት ነው። አማን እሺ፣ ቢ ስትሮንግ። አዎ አይዞ። እኔ ምንም በውስጥ የለም። በቃ ብቆጣ ብናገር አንተ መልካም ሰው እንድትሆንልኝ ብቻ ነው። ሌላ ነገር አይደለም። አንተ አይሳይ ታናሽ ሀሽቱ እዛ አንተ እንደዚህ በቃ ይሰማኛል። በቃ ይሄ ነገር እንጂ ሌላ ምንም የእናንተ መለወጥ ግን ለኔ ደስታዬ ነው። በቃ ሰላሜ ነው። አሁን እንዴት ሰላም እንደማገኝ አትጠይቀኝ። ቅድም አንድ ነገር ብለህ ነበረ ዮናታን ነኝ አዝዬን ያሳደግኩት ብለህ ነበር። አዎ በጣም ዮናታን የ12 ዓመት ለውጥ አለን። እኔ ጨዋታ እያማረኝ በዛ ሰዓት ላይ መጫወት እያማረኝ እናቴ ና ያዘው ልጁን ትባላለሁ። አዝዬው ነበረ መንገድ ላይ ሞተው ይሄ ህፃን ሆኖ ማለት ነው። ከዛ በኋላ ግን በቃ ያው ካደገ በኋላ በቃ በጣም ምን ልበል እንዴት ብዬ ልንገርህ ነው በጣም ፍቅር አለኝ ለእህቶቼ ለወንድሞቼ፣ በተለይ ለዚህኛው። ይሄ ደግሞ ምስኪን ልጅ ነው፣ በጣም ምስኪን ልጅ በቃ የዋህ ነው። አሁን አጥፍቶ በራሱ አልቅሶ ይቅርታ ነው የሚጠይቅህ እና በጣም አዝናለሁ። ግን ላይፉ እየተበላሸ ሲመጣ ግን ጌታ መልካም ነው። ሁለተኛ ዕድል ስለሰጠው አይዞ በርታ። ሂሩቴን ሰላም በላት፣ እንወድሻለን በላት። አሁን ሰላም ልትል ብላ እኮ ልጄም ድምፅህን ሰምታ ቶሎ ቸኮለችና ልጄ ማሚ ከዮኒ ጋር እያወራ ነው ዳዲ ብላ ዘጋችብኝ ስልኩ እና በጣም ነው የምንወድህ። በጣም ስላንተ ሆነስትሊ እዚህ ከዛሬ 2010 ጀምሮ የኛ ግሩፕ ግን በአንተ ስራ በጣም እየተባረክን ነው። እዚህ ላለ ነው በተለይ በቨርጂኒያ ዲሲ ሜሪላንድ ባለ ነው ውስጥ ኃይለኛ ነገር ስለአንተ ብዙ እንላለን። አመሰግናለሁ፣ ወድሃለሁ። እንገናኛለን። እሺ ዮኒዬ ተባረክልኝ። ክፉ አይንካህ። በረከቱን ቻው። አሜን። ግብታል በቃ አሁን አንተ አንድ አመት ቼንጅ ላይ ትሰራለህ። የሚቀጥለው አመት ወንድምህን ጠርተህ ሰርግህን እዚህ ታደርጋለህ።